በኢራን ላይ ግዙፍ መጠን ያለው ጥቃት የሚፈጸምበት ውሳኔ ቁርጥ ነው አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት በለየለትና አስከፊ ጦርነት አዘቅት አፋፍ ላይ ባሉበት በዚህ ወቅት አሜሪካ ኢራንን ለ13ኛ ሌሊት ክፉኛ ስትወግራት ማደሯ ተሰምቷል። የየመን ሀውቲዎች በበኩላቸው በቀይ ባህር ለፈጸሙት የመርከቦች ጥቃት የአሜሪካው ፕሬዚደንት ዶናልድ ትራምፕ መሰረቷ ኢራን ናትና ሲሉ ኢራንን የአይቀጡ ቅጣት በትራቸውን ሊያወርዱባት ምለው ተገዝተዋል። ወዲህም የነዳጅ ዘይት ዋጋ በበርሜል $100 በላይ መውጣቱ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ መላጠፋ ሆዷ ገፋ አሊያም እንደ ሰው ትመጪ እንዳውሬ ትሮጪ ይሉትን የሆነው የዚህች ዓለም ነገር ኢትዮጵያዊቷ አልቃሽና አስለቃሽ አሊያም ሙሾ አውራጇ ያለችውን አለሟሾ አለሞላዋይ ዋይ ይሉትን ሆኗል። በእርግጥም ምድሪቱ እየነገሩት የሚረሳ እየቀለቡት የሚከሳን ሆናለች። አድሮ ቃሪያ መረን ከለቀቀው ቧልትና ስንፍና እስከ እርስ በርስ ፍጅትና የመንግስታት ለግዙፍ ጦርነት መፏከርና መዛዛት ወዲያም ከሰው አልባ የጦር አውሮፕላንና የጦር መርከብ እስከ ሰው ሰራሹ የሰለላ መረብ አሊያም አርቲፊሻል ኢንቴሊጀንስ ከኒውክሌር ጦር መሳሪያ የጦርነት ዝግጅት እስከ የህዋ ላይ ሽሽት ምኑ ቅጡ ጉድ ማዕትና መቅሰፍት የሚሰማበት ይሄ ክፉ ዘመንና የጦርነትና የእልቂት አቀንቃኝ ፖለቲከኞች መሳ ለመሳ የተገናኙበትና የገጠሙበት ሆኗል ይሏቸዋል። እውነት ጠፍታ ሐሰት የነገሰበት ክህደት፣ እብሪት፣ ዘረኝነት፣ ቅሚያና ዝርፊያ፣ የንጹሐን ደም መፍሰስ እነዚህ ሁሉ የምጥና ጣር አስከፊ ገጽታዎች የዚህ ዘመን ስልጣኔ ባሉታዊ ዘርፉ ያፈሰሳቸው ናቸው ሲል የሰው ልጅ ከምሬት አልፎ በዝምታ የራሱን መጨረሻ ቀናት የሚጠብቅበት ጊዜ ሆኗል። መንግስታት የተስፋና የእድገት የለውጥ መንገድን ይከተላሉ ያመጣሉ ተብሎ አይታሰብም። ከዚያ ይልቅ ፖለቲከኞቹ ለዓለም የሚደግሱላት የጥፋት አቆልቋይ መዘርጋቱ ይታያል። ወዲህም ደግሞ ምድሪቱ ከበዛባትና ሞልቶ ከፈሰሰባት የህዝብ ብዛት አንጻር የሀብት ሽሚያው ለህልውናዋ ጠንቅ ጋርጦባታል የሚባለው በየማዕዘናቶቿ ሁሉ አስከፊ ጦርነቶች የተዘሩባት ዓለም ሊሸልቱት እንዳቀረቡት በግ ተስተካክላ ቆማለች። ለጦርነት የሚባጀው ዘር አዳም ካተረፈው ይልቅ የከሰረውና ያጣውን መቁጠር ይቀላል ነው የሚባለው። የዚህ ዘመን ጦርነትና እልቂት በሰው አእምሮ ከሚታሰበውም ከቶም በሰው ልጅ ቋንቋ ከሚገለጠውም በላይ ሆኗል። ሰው በሰው ላይ ጨክኖ ደም ያፈሰሰበትና ከዘግናኝ ግድያው የሰውን ደም የማይጸየፍበት ያፈሰሰውን ደም በምስል አስቀርቶ እያወጣ በጀግንነት ስሜት የሚያይበት ዘር አዳም ሰው አዋቂው ትልቁ ፍጡር ሰው እምነትና ፍቅር ተስፋ የማይገዛው ከህይወት ይልቅ ሞት በምርጫ ያመዘነበት ሰው ጦርነትን ስለምን የሙጥኝ አለው። ገዳይ ሲያረፍድ ሟች እንቀዠቀዣልን በግልጥ የሚታይበት ዘመንና መከራው የከፋባት ምድሪቱም ራሷም የጨከነችበትና በላይ ላይ አትኖርም ይበቃሃል ያለች የምትመስልበት ይሄ ዘመን ምድር ራሷ ያፈለቀችውና የለኮሰችው እሳት የገዛ ደኖቿን ላስ ሙጥጥ አድርጎ መልሶ ሲያወድማት የሚታይበት ዘመን ሙቀት ወበቅ ወልዶ ሰዎችን በህቅታ ሲያስቀር የሚነገር የሚሰማበት ዘመን ይህ ሰው ልጅ ከኃያሉ ፈጣሪው እምነትና ተስፋውን አንስቶ ሽሽት የፈረጠጠበት አስከፊ ዘመን ሰላም እየተሰበከ ጦርነት፣ ፍቅር እየተሰበከ መለያየትና መከፋፈል ድንቅም ጭንቅም የሚለው እውነታ ነው። ጦርነትን ከጋዛ ሰርጥ ከሩሲያና ከዩክሬን የተመለከተ እንኳንስ በተግባር በሐሳብም ሊጋጭ ባልተገባው ነበር። የዘመናት ባለጨቅላ አእምሮ መሳው ሰው መልሶ ይኸው ዛሬ በግዙፍ ጦርነት ውስጥ ወድቋል። ደርሶ ዘላለማዊ ህልውና ያለው ከቶም ከምድር ገጽ ወደ ምድር ከርስ መውረዱንም ይረሳዋል ሳይሆን አያምንበትም አያስበውም። እንደ አውሮፓኑ አቆጣጠር በየካቲት 28 2026 በኢራን ላይ የጣምራ ጦርነት አውጀው የእሳትና አሲድ ላጲሳቸውን ይዘው የዘመቱት አሜሪካና እስራኤል ከዚያ ጦርነት ያተረፉት ነገር ከተባለ የሰሩትን ሀብት ከእሳት ላይ መጣላቸው የንጹሐን ህይወት መቀጠፉን ካልሆነ በስተቀር በጦርነቱ አሸናፊም ተሸናፊም እስከዛሬዋ ጀንበር የተገለጠና የታየ የታወቀ ነገር የለም። ዛሬም የሰላም ስሟ ይጠራል። አስከፊ ጦርነትና ነግቶ የእልቂት መርዶ ይሰማል፣ ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕና ኢራን ወደ አስከፊ የሌሊት ጥቃት ከገቡ ትናንት ለዛሬ አጥቢያ 13ኛ ሌሊት መዓታቸው ተሰምቷል። ኢራንን ያሉ ከኢራን ጎን የተሰለፉት የየመን አንሳር አላህ አሊያም የሀውቲ ኃይሎች ትናንት በቀይ ባህር 2 የሳውዲ አረቢያን የነዳጅ ጫኝ መርከቦች ከመቱ በኋላ ጦርነቱ በዘግናኝ ሁኔታ መስፋፋቱን የሚነገረው የዓለም የነዳጅ ዘይት መተላለፊያ ላንቃና
ጉሮሮቹ ከሆኑት የፋርስ ባህሩ የሆርሙዝ የውሃ መተላለፊያ ወሽመጥ በኢራን ተዘግቷል። የቀይ ባህሩ የባብ አልማንዳብ መተላለፊያውም በየመን ሀውቲዎች ተዘግቷል። ታዲያስ ከተባለም እነዚያን የተዘጉ የባህር ኬላዎች ለማስከፈት ከምድር ከሰማይ እሳት ቢለኮስ ውሃውን ደፍሮ የተቀጣጠለ አይመስልም። ውሃ ቢወቅጡት ይሉትን አሊያም ተንጋሎ ቢተፉ ተመልሶ ባፉን ነውና በአንድ ፊት የነዳጅ ዘይትና የጋዝ ምርት በተመጣጣኝ ገንዘቡ ለመግዛት አቅርቦቱንም አጥቶ ዋጋውም ሰማይ የነካበት የምድሪቱ ነዋሪ ሰው አንጋጦ ከማማረር ውጪ በምድር ዳኛ የሚፈታው እንዳልሆነ ተገንዝቧል። በሌላ ወገን ደግሞ ያ ጦርነት ብዙዎችን እያነካካና እየተስፋፋ ነው። ከዚያ አንጻርም ዛሬ በወጣ መረጃ የነዳጅ ዘይት ዋጋ በበርሜል $100 በላይ መውጣቱ ነው የተሰማው። አሜሪካና ኢራን ይሄ ጫፉ ነው፣ ስሩ ገና መቼ ሲሉ ዛሬም እየተዛዛቱ ነው። ኢራን በምላስ የማትቀመስ አሲድና መርዞናለች ይሏታል። ስንመታ ታደርን ብላ ያስነገሩት ዜና በቅጡ ሳይዳረስ ኢራን ገና ድሮ ቀና ብላ ያጻፋ ጥቃት ትፈጽማለች ይሏታል። ያንን የተመለከተውና ከፕሬዚደንት ዶናልድ ትራምፕ ጥያቄው የጠነከረበት የአሜሪካ የተወካዮች ምክር ቤትም $1.15 ትሪሊየን ይመደብ ዘንድ ውሳኔ ማስተላለፉ ተሰምቷል። የቀበጡለት ሞት አይገኝም ይሏል። አሁን ታዲያ የአሜሪካ የመከላከያ መስሪያ ቤት ፔንታጎን ለጦር ኃይሉ ያንን ያህል ግዙፍ መጠን ያለው ገንዘብ ከተመደበለት ከእስራኤል ጋር አብሮ ኢራንን ማንቁርቷን ነበር እንዳነቃት ሰሲል ሊያደርጋት እያጉተመተመ መሆኑን ዘልቀው የሚያሳዩት ስፍር ቁጥር የላቸውም። አሜሪካና እስራኤል ለዚያ መሰሉ ጥቃት መዘጋጀታቸው ቢነገርም ታዲያ በተለይም አሜሪካ ከኢራን የበረታ ጥቃት አንጻር ያጣችውና የገባችበት ውርደት አስከፊ ነው ይሏታል። የዚያ መሰሉ ኪሳራ ያጋጠመው ደግሞ በድፍን የአረቡ ዓለም ሀገራትም ነው። አሜሪካ ከኢራን ጋር በገባችበት ከባድ ጦርነት 18 ወታደሮቿን ማጣቷን ስትገልጥ ውስጥ አዋቂዎቹ ደግሞ የለም ይላሉ። የለም ቀድሞ ነገር ማን ቆጥሯቸው ሲሉ የሟቾቹን የአሜሪካ ወታደሮች ትክክለኛ ቁጥር አሁን ማወቅ አይቻልም ይላሉ። ፍየል ወዲያ ቅዝምዝም ወዲህ ይሉትን አሊያም አፍንጫዋ ነው ብዬ በዓይኗ ጎረስኳት ቢለው ቢፈርድብኝ እንጂ ሁለቱስ መች መጉረሻ የነበር አለች ይሉትን። በዚያ ጦርነት ክፉኛ የቆሰሉት የአሜሪካ ወታደሮችን በጀርመን ወደሚገኘው የአሜሪካ ጦር ኃይል ምስጢራዊ ሆስፒታል መወሰዳቸውን የወጣው መረጃ ያሳያል። አሜሪካ በዮርዳኖስ አልሙዋፋቅ ሳልቲ የአየር ማዘዣዋ ቢሉ በባህሬን ያለው የጦር ሰፈሯና በኩዌትም የአህመድ አልጃቢር የአየር ማዘዣዋ እንዲሁም በባህሬንና በኢራቅም የኤርቢል ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ያለው የጦር ሰፈሯ ማውደሙን የሚድል ኢስት ሞኒተር ዘገባ ያሳያል። አሁን በኢራን አልሰበሩ ያልታጠፍ ባይ ባህሪ ግራ የተጋቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደቀደመው ጊዜ ኢራንን ከምድሪቱ ገጽ አጠፋታለሁ አሊያም ከዓለም ካርታ ሰርዛታለሁ ወይም ደግሞ የስልጣኔ ነገር ዛሬ ያበቃል ያከትማል አይደለም ያሉት ትራምፕ ያሉት ነገር ይህንን ነው። በኢራን ላይ ከበፊቱ የበለጠ ጠንካራ ኃይላችን ሊወርድባት ነው። ከዚህ አይነቱ ጥቃት ለመድረስና የመጨረሻውን ውሳኔ ለመስጠት እያብሰለሰልኩት ነው። ግን ደግሞ ውሳኔውን ለማስተላለፍ ተቃርቤያለሁ። ለሁሉም ተዘጋጅተናል። በዚያ ጦርነት ደግሞ አሉ ትራምፕ የማንንም ድጋፍ አንፈልግም። ለዚያ ጦርነት እስራኤልን ብንጠይቃት በ2 ደቂቃ ፈጥና ትቀላቀለናለች። እኛ ደግሞ አንፈልግም ነው ያሉት። እስራኤል ከአሜሪካ ጋር አብራ በኢራን ላይ ጦርነት የምትከፍት ከሆነ ደግሞ እስራኤል ለኢራን ካላት ቅርበት አንጻር ለከፋ የኢራን ጥቃት መጋለጧ ነው። ያንን የተረዱት ትራምፕም እስራኤል በኢራን ጦርነት እንዲች ብላ እንድትሳተፍ አልፈቀዱም ነው የሚባለው። ኢራን ከእስራኤል ጥቃት ከተቃጣባት የያዘችውን አደገኛ መሳሪያ ከነመረቁ ትግታትና ታርፋለችም ነው የሚባለው። ትራምፕ ያንን ይባሉ እንጂ ታዲያ የእስራኤል ሹማምንት ግን ሀገራቸው በኢራን ላይ ለአዲስ ጦርነት ተዘጋጅታ ጣጣዋንም መጨረሷን ነው የሚናገሩት። የእስራኤሉ የመገናኛ ብዙሃን ካን ሬዲዮ በትናንትና ምሽቱ ስርጭቱ የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ላቀዱት ጥቃታቸው የጸጥታ ካቢኔያቸውን ሰብስበው ያሳምናሉ ተብሎ ይጠበቃል ያለው የእስራኤሉ የመከላከያ ሚኒስትር የእስራኤል ካትዝም በሰጡት ማብራሪያ ሀገራቸው በኢራን ላይ ለሚከፈተው ብርቱ ጦርነት ተገቢውን ዝግጅት ማጠናቀቋን የገለጡት በጸጥታ ካቢኔው ምክክሩ ወቅት የእስራኤሉ የኤነርጂ ሚኒስትር ኤሊ ካህንም ለሁሉም ነገር መሰናዳት ያስፈልጋልና ድፍን ቀጠናው ተናግቷል ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ በኢራን ላይ ለሚደረገው ግዙፍ ጥቃት ሁሉም መሰናዶ ተጠናቋል። በተለይም ደግሞ የየመን ሀውቲዎች ሳውዲ አረቢያን 2 መርከቦች መምታታቸውን የባብ አልመንደብን መዝጋታቸውን ተከትሎ የነዳጅ ዘይት ዋጋ በበርሜል $100 በላይ ገብቷል። ይሄ ደግሞ በ2 ወራት ጊዜ ውስጥ መሆኑን ልብ ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከአግዚዮስ የዜና ተቋም ጋር በነበራቸው የምሽቱ ሰፊ ቃለ ምልልስ ይህንን ያሉት ቃል በቃል I am considering a massive attack. It would be bigger than ever before. ደግመው ማሉ ትራምፕ I am close to make a decision ሲሉ ትከሻቸውን በተለመደው መልኩ ከፍ ዝቅ አድርገውታል። ኢራን ገና ማዕቱ አልወረደባትም፣ ገና መራራውን አልቀመሰችውም መሆኑ ነው። እንደ ትራምፕ ማብራሪያና የውሳኔ ዕቅድ ደግሞ ማሲቭ አታክ ኦን ኢራን ቢገር ዛን ኤ ቢግ ፍሪ ሲሉ
ከንፈራቸውን መጥተዋል። የአፍሪካ ህብረትን በበኩሉ ሀውቲዎች በሳውዲ አረቢያ ነዳጅ ጫይ መርከቦች ላይ የፈጸሙትን ጥቃት በጽኑ አውግዞታል። በመካከለኛው ምስራቅ ቀጠና የገነፈለው የጦርነት አባዜ ወደ አውሮፓዊቱ ሀገር እንግሊዝ መፍሰሱና መዳረሱ ተነግሯል። ትናንት ኢራን እንግሊዝን ማስጠንቀቋን ተከትሎ የእንግሊዝ መንግስት ዛሬ በሰጠው ማብራሪያ የሀገሪቱ ጦር ኃይል እንግሊዝን ከየትኛውም ጥቃት ለመከላከል በከፍተኛ ጥንቃቄ ላይ መቆሙን እወቁት ብሏል ያለው። እንግሊዝን በዚያ ልክ አከርካሪዋን ያንቀጠቀጠው ደግሞ የኢራን አብዮታዊ ዘብ ኃይል IRGC እንግሊዝ የጦር ሰፈሮቿን ለአሜሪካ ሰጥታ ኢራንን አስመትታለችና ወዮላት በኢላማ ቀለበታችን ውስጥ መሆኗን ተወቀው። ለዚያውም እንግሊዝ በደቡባዊ ምዕራብ ክፍሏ የሚገኘውን የራፌርፎርድ የአየር ማዘዣ ሰፈሯ የእሳት ራት መሆኑን ተወቀው ሲል ማስጠንቀቁን የተሰማው። ያንን ተከትሎ ነው የእንግሊዝ መንግስት ኢራን ለጥቃት ከወሰነች ከመከላከል አልፈን እናሸማቅቃታለን ሲል ዝቶ ያስጠነቀቀው። ኢራን በባህረ ሰላጤው ቀጠና ሀገራት በፈጸመችው ጥቃቷ የአሜሪካውን የደህንነት መስሪያ ቤት CIAን መቀመጫ ማጥቃቷ ተገልጧል። ለዚያ የኢራን የዚያ መሰሉ ጥቃት ደግሞ ከኢራን በስተጀርባ የሩሲያ እጅ አለበት ስትል አሜሪካ ሩሲያን አምታታለች፣ ወንጅላታለች። ሌባ ናት ልጇን አታምንም ይሏል። ኢራን የCIA መቀመጫዎች ናቸው የተባሉ 3 ሀገራትን ኢላማዋ ውስጥ ማስገባቷን ትገልጣለች። ኢራን የCIA መቀመጫዎችን ከመታችባቸው ሀገራት መካከል ደግሞ ኢራቅና ሳውዲ አረቢያ መሆናቸው ሲገለጥ ተህራን በተለይም በሳውዲ አረቢያ ሪያድ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኘውን የCIA ጽህፈት ቤት በተራቀቁት የሻሂድና የመሃጀር የሰው አልባ የጦር አውሮፕላኖቿ አሊያም ድሮንስ ክፉኛ መምታቷን የተገለጠው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውዮርክ ታይምስን፣ ኒውዮርክ ፖስትን፣ ፎክስ ኒውስን፣ ኔክት ካፒታሊዝም፣ ABC ኒውስን፣ PBS ኒውስን፣ ሚድል ኢስት ሞኒተርን፣ ኒውዮርክ ታይምስን፣ ታይምስ ኦፍ እስራኤልን፣ TRT ወርልድን፣ ኤዥያ ዋንን፣ ታይምስ ኦፍ ኢንዲያን፣ ኢንዲያ ቱዴይን፣ ኤዥያ ዋንን፣ CNNን፣ ኒውስ ማክስን፣ አኒ ኒውስና ጄሩዛሌም ፖስትን ተጠቅመናል።